ሰው ለምንድን ነው ገዳም ሲሄድ ይሻለዋል፣ ከተማ ሲመጣ ያመዋል? ለምን ይመስላችኋል? ገዳም ጸበል ሊጠመቅ ሳለ እጁ ቆስሎ እግሩ ቆስሎ ምን ሆኖ ሳለ እንደዚህ አታድርግ፣ እሺ አባቴ አይደግመኝም፣ እንደዚህ አታድርግ፣ እሺ እንደዚህ አታድርግ፣ እሺ ይሻለዋል። በሳምንቱ እዚህ መጥቶ ከማሰሪያዋ እንደተፈታች ጥጃ ይሆናል ማለት ነው። ሰይጣን እጥፍ ሆኖ ደግሞ ይሰፍርበታል እንደገና ማለት ነው። ለምን ሲድን የበሽታውን ወራት ረስቶት ነው። በዛ ጊዜ የምንጸልየውን ጸሎት፣ የምንሰግደውን ስግደት፣ የምንጸልየውን ሁሉ በእንደዚህ ያለው ሁሉ ዘመን ስለምንረሳው መልሰን ለሰይጣን ተላልፈን የምንሰጠው ለዚህ ነው። እና ብዙ ሰው ግራ ይገባል። ጸበል ሲሄድ ይሻለኛል፣ ቤቴ ስመጣ ያመኛል። ለምን መሰለ? ጸበል ውስጥ ሳለ የምታደርገውን መንፈሳዊነት እቤት ስትወጥማ ስለምትመጣ ስለምትረሳው። አቤት እኮ የታመመ ሰው ሰላምታው ማማሩ። ደህና አደራችሁ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ተመስገን ነው ውለን ካደር ይላል። 3 ቀን ከተሻለው ሰላም ነው፣ ደህና መልካም መልካም ቸኩዬ ነው ብሎ ክትል። እንዲሁ የታመመ ሰው ነው መልከኛ። ለካ እናንተ እውነቴን ነው በእውነቱ ማለት እና እንዲሁ ማሰብ ሰከን ማለት የድሮ ሰክነታችን ድሮ የገባነውን ቃል እንዲሁ ድግም አይደግመኝ፣ የዛሬን አውጣኝ፣ የዛሬን ተሻለኝ፣ እንዲሻለኛል ጤናዬን ስጠኝ እንጂ መድኃኒዓለም አይደግመኝም ያልነውን ያንን አትርሳ። እንደ እንጨት አድርቆ የሚያስቀር ሲታመሙ የያዙትን መንፈሳዊነት ሲድኑ መርሳት። እኔስ እግዚአብሔርን መከተል ይሻለኛል ይላል ቅዱስ ዳዊት። እስኪ በሉ እኔስ በሉ እሺ፣ ማንን መከተል ይሻለኛል? እግዚአብሔርን መከተል ይሻለኛል። ሌላውን ነገር ሁሉ አጥተን እግዚአብሔርን ብንይዝ በቂ ነው። በኃይል እግዚአብሔር ያርክነ ሁሉ እግዚአብሔር ባለጸጋ ነው። ለሁሉም ነገር በቂ ነው እግዚአብሔር። ጠርቶትስ ያልሰማው ሰው አለ? አምኖትስ ያልሰጠው ማን አለ? ቸግሮት ያልደረሰለትስ ማን ነው? ሰንሰለት ያልበጠሰለትስ ማን ነው? ታስሮ ያላስፈታው ማን ነው? ታሞ ያልፈወሰው ማን ነው? እንኳንስ ከተፈጠርን በኋላ ለሚደረገው ነገር ፍጠረን ሳንለው ፈጥሮን የለምን? የፈጠረን እሱ እኮ ነው። ጠይቀነው እኮ አልፈጠረን እግዚአብሔር ሁለንተናችን መሆን አለብን። ምንም ነገር በምንም ነገር መሃል የመጀመሪያ ምርጫችን እግዚአብሔር ነው ሆነ ያለ ሲባሉ እግዚአብሔር በሉ። እንደዚህ ያለው ነገር በወሬ ደረጃ ሲሰሙት በጣም ቀላል ነው። በኑሮ ሲኖሩት ነው የሚጨምሩ። አሁን ለእናንተ የተራ እውቀት ሊመስላችሁ ይችላል። እግዚአብሔርን መምረጥ የሚባለው ሰው በየዓመቱ፣ በየወሩ፣ በየሳምንቱ፣ በየዕለቱ፣ በየሰዓቱ፣ በየደቂቃው፣ በየሰከንዱ እግዚአብሔርና ኃጢአት ለምርጫ ይቀርቡልን። በዚያ በምናደርገው ታማኝነት ነው ክርስትናችን የሚለካ። የሰማይ ቤት ተፈልጎ ምቾት ተፈልጎ አይሆንም። የማይደክም ጠላት እያለ፣ የማያንቀላፋ ጠላት እያለ፣ የማይረበው ጠላት እያለ፣ የማይሞት ጠላት እያለ፣ የማይደህይ የማይራቆል ዝናብ የማይመታው ሰይጣን ማለት ነው። በጋና ክረምት የማይፈራረቅበት ድካም የሌለበት ፈጥኖ የሚደርስ ጠላት፣ በወጣንበት የሚወጣ በገባንበት የሚገባ ረንክ የገደ ተራራ ወይም ደግሞ ሜዳ የማይጋረደው እንዲህ ያለ ጠላት ያለው ሰው አርፎ አይተኛም። ብዙ ዋጋ ተወዶ የወርቅን ሀብትነት የወደደ ሰው የጉልበቱን ዋጋ ከፍሎ ጠለቅ አድርጎ መቆፈር አለበት። ወርቅ ፈልጎ ከላይ ጫር ጫር አድርጎ ቢመለሱት ወርቅ ማግኘት አይቻልም። የጫር ጫር ክርስትናም ከወርቁ ሳንደርስ አፈር ብቻ ቆንጥረን እንመለሳለን። ሀገር የምትፈርሰው በ3 ነገር ነው ይላል። ሲራክ ነው ያለ፣ እኔ አይደለሁም። የምትሰሙ ሰዎች ከሲራክ ጋር ነው መነጋገር። እሺ፣ ሀገር የምትፈርሰው በ3 ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት። ጅል ሴት ነው እናንተ፣ ጅል ሴት አይደላችሁ። ጅል ሴት ባል ያገባችለት፣ ከዚያስ ባለጌ የተሾመለት። በእነዚህ አገር ይፈርሳል ብሎ ይነገራል ማለት። አያውቅበትም፣ ያጠፋዋል፣ አይሆንለትም። ልጆች እኮ ወርቅ ዘው አያምርባቸውም። አሁን ለልጆች ቀለበት ብንሰጣቸው መጫወቻ ነው የሚመስላቸው። ሰፈር ይዘውት ሄዱና አስቀምጠው ቤታቸውን
ሞኝ ሰው ስልጣን አያምርበት፣ ገንዘብ አያምርበት፣ ሀብት አያምርበት፣ ያለ አግባብ ይጠፋበታል። በእውነቱ ማለት የወርቅ ቀለበት በእሪያ አፍንጫ መልካም አይደለም ይላል ሰሎሞን። የወርቅ ቀለበት በእሪያ አፍንጫ መልካም አይደለም። ለምን? እሪያ በጭቃ ስለምትጫወት ማለት ነው። አሁን ለእሪያ የተወስዳችሁ ወርቅ የምታደርጉለት ወስዳ ጭቃውን የምትትብ ሰው ምንም ነገር አይምርበትም። ትናንት ሰው እንደነበር እስኪረሳ ድረስ ይታበያል። ሰዎችም ከቤተ ክርስቲያን የሚወጡበት ምክንያትና ራሳቸው የቤተ ክርስቲያን ሰዎች ሲሆኑ ለቤተ ክርስቲያን ስቃይ የሚሆኑት በምን ምክንያት ነው? በምንጮት ፍላጎት፣ በገንዘብ ፍላጎትና በክብር ፍላጎት። የሚቀድመው እግዚአብሔር ነው። እግዚአብሔር ስለፈጠራት ምድር ብለን እግዚአብሔር ልናጣ አይገባንም። የሚቀድመው እግዚአብሔር ነው። ራሳችን ከእግዚአብሔር መብለጥ የለበትም። እኛውን ከእግዚአብሔር እየበለጥን እኮ ነው የምንኖረው። ለምሳሌ ከሚስማማን ሰው ጋር እንታረቃለን፣ የማይስማማን ሰው ጋር እንጣላለን። ይህ ምንድን ነው? ራሳችንን ከእግዚአብሔር ስለምንፈልግ ነው። እግዚአብሔር ጸልይ ብሎ እኔ ደግሞ እንቅልፍ የምወድ ከሆነ ከእግዚአብሔር ይልቅ እንቅልፌ ይሻለኛል፣ ከእግዚአብሔር ይልቅ ሆዴ ይሻለኛል። ጹም ስንባል ማለት ስጥና ትጸድቃለህ። ከእግዚአብሔር ይልቅ ገንዘብን ሳንቲሜ ይሻለኛል። ይሻላል አይሻልም? የሚገባው ምንም አይነት ኃጢአት ልንሰራ ባል ጊዜ ማለት ያለብን እንደዚህ ብዙዎች በኃጢአት የተጠመዱ ወንድሞች እህቶቻችን አለ። ምንድን ነው ማድረግ ያለብን? ኃጢአትና ጽድቅ ለምርጫ ሲቀርቡልን ከእግዚአብሔርና ከዚህ ነገር ከእግዚአብሔርና ከሳንቲም ከእግዚአብሔርና ከረብ ከእግዚአብሔርና ከምግብ ከእግዚአብሔርና ከእንቅልፍ ከእግዚአብሔርና ከሹመት ከእግዚአብሔርና ከገንዘብ ከእግዚአብሔርና ከዘመድ ሊተሰተለው እግዚአብሔር ይሄ ይሰኝ እኔስ እግዚአብሔርን መከተል ይሻለኛል ይላል ቅዱስ ዳዊት። እስኪ በሉ እኔስ በሉ እሺ፣ ማንን መከተል ይሻለኛል? እግዚአብሔርን መከተል ይሻለኛል። ሌላውን ነገር ሁሉ አጥተን እግዚአብሔርን ብንይዝ በቂ ነው። ባይት እግዚአብሔር ያርግ ለሁሉ እግዚአብሔር ባለጸጋ ነው። ለሁሉም ነገር በቂ ነው። እግዚአብሔር ጠርቶትስ ያልሰማው ሰው አለ? አምኖትስ ያልሰጠው ማን አለ? ቸግሮት ያልደረሰለትስ ማን ነው? ሰንሰለት ያልበጠሰለትስ ማን ነው? ታስሮ ያላስፈታው ማን ነው? ታሞ ያልፈወሰው ማን ነው? እንኳንስ ከተፈጠርን በኋላ ለሚደረገው ነገር ፍጠረን ሳንለው ፈጥሮን የለምን? የፈጠረን እሱ እኮ ነው። ጠይቀነው እኮ አልፈጠረን እግዚአብሔር ሁለንተናችን መሆን አለብን። በምንም ነገር መሃል የመጀመሪያ ምርጫችን እግዚአብሔር ነው መሆን ያለ ሲባሉ እግዚአብሔር በሉ። እንደዚህ ያለው ነገር በወሬ ደረጃ ሲሰሙት በጣም ቀላል ነው። በኑሮ ሲኖሩት ነው የሚጨምሩ። አሁን ለእናንተ የተራ እውቀት ሊመስላችሁ ይችላል። እግዚአብሔርን መምረር የሚባለው ሰው በየዓመቱ፣ በየወሩ፣ በየሳምንቱ፣ በየዕለቱ፣ በየሰዓቱ፣ በየደቂቃው፣ በየሰከንዱ እግዚአብሔርና ኃጢአት ለምርጫ ይቀርቡልን። በዚያ በምናደርገው ታማኝነት ነው ክርስትናችን የሚለካ። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ኃጢአት ለምርጫ ይቀርባል። እግዚአብሔርና ዘር ለምርጫ ይቀርባል። እግዚአብሔርና መሬት፣ እግዚአብሔርና ክብር፣ እግዚአብሔርና ገንዘብ ለምርጫ ይቀርባል። እግዚአብሔርን ማስቀደም መቻል ይህ በዚህ ተፈትኖ የወጣ ሰው ነው። ሰው ሰማዕትነትን የሚጀምረው ከራስ ፍላጎት። በፍላጎቱ ተፈትኖ ያለፈ ሰው በሰይፍ ተፈትኖ ለማለፍም የታመነ ነው። የፍላጎቱን እሳት ያላጠፈ ነገሥታት የሚያዘጋጁለትን የሰማዕትነት እሳት ማለፍ አይችልም። ፍላጎቱን ታግሶ ያለፈ ሰው ሌላውን ሁሉ ማለፍ ይችላል። እና ሁላችንም ክብር ከመውደድ ልንጠበቅ ይገባል። ገንዘብንም ከመውደድ ልንጠበቅ ይገባል። ገንዘብን መውደድ፣ ክብርን መውደድና ምቾትን መውደድ ሶስቱን እስኪ በሏቸው። ገንዘብን መውደድ በሉ። እሺ፣ አሜን። ክብር መውደድ እሺ። ምቾትን አንድ በሮም የሚኖር ጳጳስ የተናገረው ልንገረን። ክብርን መውደድ የሚባለውን ለምሳሌ ክብርን መውደድ ሰው ይመካል አይደል? አይመካል። አርጎ የሚመካል በአባቱ ይመካል፣
በእናቱ ይመካል፣ በጎጡ ይመካል፣ በምንም አንመካበታል። አሁን ትንሽ በዚህ በሁለት በሶስት ዓመታት ድሮ የምንመካው ኢትዮጵያ እያለ ነበር። ቀጥሎ የሆነ ነገር ተከፈለ። ቀጥሎ ክልል የሚባለው ማለት ቀጥሎ በሆነ ነገር ተከፈለ። ዞን በዚህ ቀበሌ የ01 ልጅ ማለት ሳልጀመረ በቤት ቁጥር መመካን ጀምር ይሆናል። ለመቆየት ሰው የቀረው እንደዚህ ነው። እውነት ነው። ከእንደዚህ ያለ ነገር ነፃ መውጣት ነው። አይምሯችን ከእንደዚህ ያለ ነገር መላቀቅ ነው። መመካት ሰዎች በምንኛችን ምክንያት ምንም በመሆናችን እንዲያጠፉን እንዲገሉን አንፈቅድም። ግን ደግሞ እኛ ክብራችን የምንወድ ግን መሆን የለብን። ክብራችን የምንወድ እግዚአብሔርን ክብር ነው ማድረግ የሚገባ። እንዲሁም የሚያስደንቅ አንድ ነገር ልንገራችሁ። በቅዱስ አትናቴዎስ ዘመን አንድ ክፉ ንጉሥ ነበር። የዚያን ክፉ ንጉሥ ተንኮል አሁን መናገር አልፈልግም። መናገር የማልፈልግበትን ምክንያትም መናገር አልፈልግም። ሌላ ጊዜ መናገር ማለት ነው። እና ያ ሰውዬ ምክንያቱም ይህን ከተናገር ስለ ንጉሱ ተናግሬያለሁ ማለት ነው። እና ያ ሰው የሀገሩን የሮም ገዥ ነው፣ የቁስጥንጥንያ ገዥ ነው። የታላቁ ቆስጠንጢኖስ ልጅ ቁንስጣ ካለፈ በኋላ የተተካ ንጉሥ ነው። እና ቅዱስ አትናቴዎስን አሰደደው። አርዮሳዊ ነው። ካሰደደ በኋላ ሌሎች አርዮሳውያን ጳጳሳት ገብተው ለንጉሱ ነገር ይሰሩ ነበር። እነዚህ አርዮሳውያን ትምህርታቸው ትክክል እንዳልሆነ እያወቁት ንጉሱ አርዮሳዊ በመሆኑ ምክንያት ከቤተ መንግስት ገብተው የሚበሉት የሚቆርጡት ጮማ የሚጨልጡት ጠጅ እንዳይጎልባቸው ብለው የንጉሱን ሃይማኖት ይከተሉ ነበር። እንደዚህ አርዮሳውያን በኋላ ምንድን ነው ያደረገው? የሮሙ ጳጳስ ገባና አትናቴዎስን ከስደቱ ካልመለስከው እኔም አወግዝሃለሁ አለ። አትናቴዎስ የወዴት ጳጳስ ነው? የግብፅ ጳጳስ ወይም የእስክንድሪያ ጳጳስ። እንደዚህ ብሎ የሚናገረው ማን ነው? የሮሙ ጳጳስ ነው። የሮሙ ሊቀ ጳጳስ ለእስክንድሪያው ሊቀ ጳጳስ ብሎ መከራ ሊቀበል ማለት አውሮፓና አፍሪካ የማይገናኙ ምን አለው መሰላችሁ? አትናቴዎስ ይፈላ ከምትል በተወለድክባት ሀገር በሮም በሰላም ብትኖር ይሻላል። ንጉሥ ምን ብሎ እንደምንሰል ታውቃላችሁ? ከቤተ ክርስቲያን ጋር መሰደድ በሮም ከመኖር ይሻላል ሲበሉ፣ ከቤተ ክርስቲያን ጋር መሰደድ ይሆን በሮም ከመኖር ምን ይላል? ይሻላል። አሁንም ይሄ ከአትናቴዎስ ጋር ነው። ሳንቲም ላከለት፣ ተሰዶ በቃ ውጣ፣ ሮምን ለቀህ በአስቸኳይ ውጣ፣ እወጣለሁ። ወርቅ ላከለት፣ ምን ሆነ ላከለት? እሱን የሚወዱ እናው ሳቤዎስ አሉልህ በቤተ መንግስት ለእነሱ ስጣቸው ብሎ ለእነዚህ ይሰደዱ ነበረ። በእውነት ማለት እንዲህ ያለውን ዘመን ለእኛም ያምጣል። እንዲህ ተበላልተን ከምናልቅ ማለት እግዚአብሔር የአንድነት አምላክ ነው። ሌሎች ዘረኛ ሆኑ ብንኛ እንላለን እንጂ እኛ በደንብ ቢሆን ዘረኞች ነው። በእውነት በደንብ ሰምታችሁ እንደ ዘረኝነት ያለ እግዚአብሔር የሚጠላው ነገር አለ። እጅግ ነው የሚጠላው። በእውነት ማለት የራስን ወገን እንደ ማክበር ያለ፣ እንደ መስደብ ያለ፣ ሌላውን እንደ መናቅ ያለ፣ በእውቀትም በመንፈሳዊነትም የወደቀ ሀሳብ ነው። እንዲሁ እናንተ በተማርነው በምትሉት በአመክንዮ እንኳን ቢሆን የዚህ ዘመን ሰው አዋቂ ነኝ ራሽናሊስት ነኝ ይላል። ሎጂካልም ሆኜ የማስበው ነው የሚለው ጥሩ ነው። ግን ፍጹም የዚህ ሰው ከእውቀት ከጽድቅ የሚራቀ ነው። ከእውቀት እኮ መራቃችን የሚገባ ሰው ሁሉ ከአንድ አዳም መጥቶ ማመኑን ያመነ ሰው ከአንድ አዳም መምጣቱን ካመነ የሆነ ዘር ምርጥ ዘር የሆነ ዘር መልካም ዘር የሚሆነው በየትኛው ቀመሩ ነውር አይደለም?
ከአንድ ወይራ የተቆረጠ እንጨት ወደ ታች አካባቢ ዝግባ፣ ወደ ላይ አካባቢ ዋንዛ መሆን ይችላል? አይችልም። ከአንድ ግንድ የተቆረጠ ነው። እንደዚያ ማሰብ ይገባናል። በእውነት ማለት ሰፊ አእምሮ ሊኖርን ያስፈልግ እና ክብርን መውደድ የሚባለው እንደዚህ ነው። ለክብር መጨነቅ፣ ለራሳችን መጨነቅ። ንስሐ የማትገቡት ለምን ይመስላችሁ? ለምንድነው ንስሐ የማትገቡት? የመፍትሄው ሁሉ ቁልፍ ይሄ ነው። አሁንም ምን እንድላችሁ ነው የምትፈልጉት? እዚህ ጉባኤ ስትመጡት ምን እንድላችሁ ነው የምትፈልጉት? ተደራጁና ቤተክርስቲያን ጠብቁ እንድላችሁ ትፈልጋላችሁ። ጥሩ እኮ ነው። ኃጢአት የመሰለው ሰው በምን ነው የሚደራጀው? መጀመሪያ የሚያስፈልገን ለምን ነው ክብራችን የማንተወው? ለምን ነው ንስሐ አባት የማንይዘው? ለክብራችን ስለምንጨነቅ። ለክብራችን የምንጨነቀው ምንድን ነው? ክብርህን ስለምትወደው፣ ክብርሽን ስለምትወድ ምን እናለን? እንዴት እኔ ሌባ ነኝ ብዬ እናገራለሁ? የእሳቸው ፊት እንዴት እናገራለሁ? ይህ ለክብር የምንጨነቅ እኮ ነው። ሰርቄያለሁ ሲል አላፍርም። ምን ታፍረዋለህ? ቀድሞ ወደህ ለምደህ አይደል የሰራኸው? ለክብራችን ስለምንጨነቅ ንስሐ ማንገባም እግዚአብሔርን ከፍ አያደርገንም። አንድ ታሪክ እንገር ከክብር ዝቅ ማድረግ እንዴት ከፍ እንደሚያደርግ። በአንዲት ሀገር የሚኖሩት ጳጳስ ነበርና እሱ ሊቀ ጳጳሱ አረፈ። ሲያርፍ ፓትርያርኩን መጥተው ጳጳስ ሽሙልን ብለው ጠየቋቸው። ፓትርያርኩ በስራ ምክንያት ዘገዩ። ሲዘገዩ አንድ መነኩሴ ነበርና እንግዲህ ፓትርያርኩ ከቀሩ እናደርጋለን ብለው በስምምነት ያን ሰውዬ ጳጳስ አረጉ። አይደረግም እኮ የሚሾመው ፓትርያርኩ መጥቶ ነው። ኋላ ሰውየው ይሁሉ እኮ የችኮላ መንፈስ እኮ ነው። ሰውየው ጳጳስ ነኝ ብሎ ቁጭ አለ። ግን እሱ እምቢ ብሎ ነበር። ካልሆነ እንገድልሃለን ሲል ተሾመ። ምን አደርጋለሁ ብሎ ያልሆነውን ጳጳስ እንደሆነ እያሰበ ቁጭ አለ። ተሹም ያለው እዚያ ቁጭ እንዳለ ተመልከቱ። ምን አደረገ? ያኛው ፓትርያርክ ሊሾምላቸው በሌላ ቀን መጣ። ሲመጣ እንዴት ነው ይህች ሀገር እንዴት ናት? ደህና ናት እግዚአብሔር ይመስገን። ሊቃረም ሲሉ ለከተማው ሊገባ ፓትርያርኩ መጡ። ጳጳሳቸው አርፏል አይደል? አዎ አርፏል። ግን እግዚአብሔር ይመስገን ዛሬ ጥሩ ጳጳስ ሽመዋል። ሰሞኑን ጥሩ እየሄዱ ነው አለ። በስልጣነ ጴጥሮስ ጳውሎስ አውግዣለሁ ብሎ ቤቱን መጣ። ያ ጳጳስ ፓትርያርኩ አውግዞት እንደሄደ ሰማ። አውግዞት እንደሄደ ሲሰማ ምን አደረገ መሰላችሁ? የጵጵስናውን ልብስ አውልቆ የምዕመን ልብስ ለብሶ ቆስና ሱሪ አድርጎ ወደዚያ ፓትርያርክ መጣ። መነኩሴ ነው፣ የተማረ ሰው ፍጹም መነኩሴ ነው። ከፓትርያርኩ መጥቶ ምን ሆነ መጣ ሲሉት ያንተን ቤት ጠርጌ እግር አጥቤ ብኖር ብዬ ነው ብሎ እግር ሲያጠፍ መጻሕፍት ሲያነብ አንደበቱ የሰላ ነው፣ አይምሮው የተከናወነ ነው፣ በስራ ፍጹም ነው፣ ትሁት ነው። እንዲህ አቀምጦ ዲያቆን ማድረግ አለብን ዲቁና ልስጥሃል አይሆንም ማለት በፊት እንግዲህ ሽምሊ ካልከኝ አወግዛለሁ ሲለው አይ አባቴ በኃጢአት ተይዞብኝ ነው እንጂ ረሱስ ዲቁና አለኝ አለችው። በኃጢአት ተይዞብኝ ነው እንጂ ዲቁና አለኝ አለችው። ኋላ ነው በለው አገልግልበት ነው። በዲቁና ሲያገለግል ደግሞ ዲቁናው የተመሰገነ ፍጹም ንጹሕ እግዚአብሔርንም ሰውንም አክብሮ ፈርቶ የሚኖር ይህንማ ቄስ ላድርገው ብለው ደግሞ ቅስና ልስጥህ አይሆንም፣ በፍጹም አይሆንም አለ። ቤት ወደ አይኔ በእግዚአብሔር ይዣለሁ አለ። አይ አባቴ በነውር ተይዞብኝ ነው እንጂ ኧረ ቅስናም አለኝ አለ። በኃጢአት ተይዤ ነው አለ፣ ታግጄ ነው። አሁንም በላ አገልግል። በዚያ ሲያገለግል ይህን ሰውማ ጳጳስ ማድረግ አለብኝ ብለው አሰቡ። እሳቸው ይህን ሰው ጳጳስ አደረገዋለሁ ብለው ጳጳስ ሆናሉ። እንዲሁም በፍጹም እንደኔ ያለ ነውረኛ ሰው ለቤተክርስቲያን አይሆንም፣ ኃጢአተኛ ነኝ በግድ ብለው አወግዛለሁ ሲሉት አውቀውኛል። እኔ እኮ ባለፈው ያወገዙኝ ሰውዬ ነኝ እና እኔ የውሸቱ ጳጳስ ነኝ ያልኩት እኔ ነኝ አላቸው። የለም አንተ ውሸታም ሳትሆን ፓትርያርኩ አንተ ነህ አሉት። ፓትርያርኩ አንተ ነህ ብለው እሱን በፈረስ አድርገው በገመድ እየሳቡ ወስደው ከሀገረ ስብከቱ አስገቡት። በምን ምክንያት? በትሕትናው እኔ ነኝ የፈረሲቱን ገመድ ምስባት ብለው በእግር እየሄዱ ወስደው አስገቡት ማለት ነው። አሁን እሱ ምንድን ነው ህዝብ መርጦኛል ምን ታመጣለህ ብሎ ቁጭ ቢል ግን
እግዚአብሔር በዚያ መንበሩ ላይ ወር እንኳን አያስቀምጠው ነበር። ያጠፋው ይቀስፈው ነበር። ክብርን መጥራት እንዲህ አድርጎ ያስከብራል። እና ሁላችንም ምቾትን፣ ክብርን እና ገንዘብን ፍጽሞ መውደድ የለብን። ገንዘብን ልንገዛው እንጂ ሊገዛን አይገባም። ጌታችን ሊሆን አይገባም።